ፋኖ ፋኖ አረ ፋኖ ፋኖ ሲንጋርጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ በእናንተ ቀጠና ስላለው ወቅታዊ ሁኔታ መረጃዎችን በማካፈል ነው እንግዲህ ውይይታችንን የምንቀጥለው። ምን አለ እንደምንሰማው በርካታ ውጊያዎች እየተካሄዱ ነው፣ ስልጠና እየሰጣችሁ ነው፣ ብዙ የተለያዩ ድርጅታዊ ስራዎችንም እየሰራችሁ ነው። እስቲ ወቅቱ ካላችሁ ቁመና እንነሳና ምን አለ አዲስ ነገር? አመሰግናለሁ መሳይ። ያው እንግዲህ ሰሞኑን በከፍተኛ ሁኔታ እንግዲህ እዙ ተወያይቶ ባወረደው መሰረት እዙ ስር ያሉ ሁለት ኮሮች አሉ። በሁለቱ ኮሮች ስር ያሉ 8 ክፍለ ጦሮችን ተወሰኑት ቦታ የቀጠና እይር ማድረግና ቦታ የመቀየር ሂደት ላይ ከፍተኛ ስራ ስንሰራ ቆይተናል። በዚህም ስራ ላይ ያው ከሰፈር አልወጣም የሚል በሰፈር ታጥሮ የተቀመጠ አንዳንድ አውደልዳይ አጋጥሞን ትንሽ ችግር ቢገጥመንም እዙ ያወረደው መምሪያ ተቀብለው ክፍለ ጦሮች ከቦታ በመንቀሳቀስ ረገድ ግንባር ደም ሆኖ ሌሎችም ታቶች በሞዴልነት ወስደው ሊጠቀሙበት በሚችሉት መንገድ ስራዎችን ስንሰራ ቆይተናል። ከዚህ ጎን ለጎን ያው ውጊያዎችን እያደረግን ማለት ነው። በዚህ 9 ቀን 10 ቀን ሞላ በርካታ ውጊያዎች ተደርገዋል። እንግዲህ በአስቴማ ተራራ ክፍለ ጦር በኩል በአንጾኪያና ገምዛ ወረዳ በርካታ ተጋድሎች ተደርገው እንግዲህ መከላከያ ደቋል ማለት ነው። በዚህም እንግዲህ ከፍተኛ የሆነ ድል ተገኝቷል። ሌላው በአንኮበር ዙሪያ ነው። አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ አንኮበር ዙሪያ ላይ የተንቀሳቀሰውን የጠላት ኃይል ለማጥቃት የተንቀሳቀሰውን የጠላት ኃይል በደፈጣ ውጊያ ዶጋመድ ተደርጓል። እንግዲህ ጠላትም በዚህ ደፈጣ ውጊያ እንዲሁም መደበኛ ውጊያ መከላከያ ሰራዊት፣ ሚኒሻ፣ አድማ ብተና ደቋል ማለት ነው። ሌላው እዚሁ በይፋት አውራጃ ፍራታና ግድም ወረዳ ላይ ለበርካታ ጊዜ ወይም ለ8 ቀንና 9 ቀን ያስቆጠረ ውጊያዎች ተደርገዋል። በዚህም አውደ ውጊያ ላይ እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት እዝ የአምድ ጽዮን ኮር 7 ለቅማ ክፍለ ጦርና አርበኛ መሐመድ ቢሆን ኮር ደጃዝማች ተሰማ ክፍለ ጦር በጋራ በመሆን በዚህ ቀጠና ላይ ሲንቀሳቀስ ከረመውንና ህዝብ ሲበድል ህዝብ ሲላጣ የነበረው የጠላት ኃይል እንግዲህ በሚቋቋም ሲያጫውቱት ከርመዋል። በርካታ የጠላት ኃይል ተደምስሷል። በዚህ ልክ ያለው የጠላት ኃይል እንግዲህ በሌሎች ሸዋ እኛ ተቆጣጥረን በያዝናቸው ቀጠናዎች ላይ እንቅስቃሴ ለማድረግ ሞክሮ እንደዚሁ እየተመታ ወደ ነበረበት ዋሻው እየተቀረቀረ ያለበት ሁኔታ ላይ ለማጥቃት ጥረት አድርጓል። ነገር ግን የማጥቃት ሂደቱ ሳይሳካለት ወደ ነበረበት ወደ ዋሻው እየተመለሰ እየተከላከለ ያለበት ሁኔታ ነው ያለ። ሌላውና ዋነኛው በዛሬው ዕለት የተገኘው ድል ነው። እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት እዝ በርካታ ተጋድሎችን ከማድረግ ባሻገር የህዝባዊ አደረጃጀቶች ላይ ትኩረት አድርጎ እየሰራ ይገኛል። እንግዲህ ዛሬ ደግሞ በዋናነት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሁለት ግንባሮች ታላቅ ተጋድሎችን ያደርግ ብሏት ነው። አንዱ ግንባር በመራቤቴ አውራጃ የሚገኘው እንግዲህ ከዚህ በፊት መራቤቴ አውራጃ ላይ አጼ ዳዊት ክፍለ ጦር ሲንቀሳቀስበት የነበረ ቦታ ነው። ያንን ቦታ በመተካት አጼ ዳዊት ክፍለ ጦር ራምቦ ክፍለ ጦር ይዞት ወደነበረው ቦታ ወይም ተቆጣጥሮ ሲያስተዳድረው በነበረው ቦታ ላይ እንዲቀየር በማድረግ ራምቦ ክፍለ ጦር ደግሞ አጼ ዳዊት ሲያስተዳድረው የነበረው ቦታ ላይ ወደ ምዕራብ አውራጃ እንዲቀየር በማድረግ ጦሩ ከቦታ ሲንቀሳቀስ ከፍተኛ የሆነ የውጊያ ብቃቱን የሚያስመሰክርበት እኛ ተዋጊ መሆኑን የሚያስመሰክርበት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዛሬው ተጋድሎ ውሎ እንግዲህ በሁለት ግንባሮች የብልጽግና ሰራዊት ላይ ድል ተቀዳጅቶ ውሏል። እንግዲህ በውጊያውም ከፍተኛ ምት የደረሰበት የብልጽግና በርካታ ሰራዊት እንግዲህ በእጃችን ተማርኮ ይገኛል። እጃቸውን ለፋኖ የሰጡ ክብር የሰጡ እነሱን እንግዲህ በምርኮ ይዘናቸው እንገኛለን። እንግዲህ በዛሬው ተጋድሎ በመራቤቴ አውራጃ ያለው ተጋድሎ ማለት ነው መነሻውን ሚዳ መራኛ አድርጎ ወደ ሬማ ለመግባት ማዳበሪያ ለመሸኘት የእህል ማዳበሪያ ማለት ነው ለመሸኘት ጥረት አድርጎ ነበረ። በዚህም እንግዲህ ጠላት አንድ መድፍ እንዲሁም በአንድ ዙ 23 እንዲሁም 12 ወራል የጠላት ኃይል ጭኖ ጉዞ የጀመረ ቢሆንም እንግዲህ በሌላ አቅጣጫ ደግሞ አልተሳካለትም። እንግዲህ ከመራኛ ከተማ ተነስቶ ወደ ተጎራ ነው እንግዲህ እንቅስቃሴ ያደረገው። ወደ ተጎራ አቅጣጫ
ተጓዘው የባንዳው ላጅ እንግዲህ በክንደ ነበልባሎቹ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር እንግዲህ ሁለተኛ ሻለቃና አቡሽ ጥበቡ አራተኛ ሻለቃ መከላከያ ሚኒሻና ፖሊስ እንግዲህ በጋራ ሆነው ነው የገጠው። በእነዚህ ላይ ወይም ተጎራ በተባለ ቦታ ላይ የገጠመው የጠላት ኃይል ምንም ሳይሳካለት ነው የዋለው። እንግዲህ ጠዋት 12 ሰዓት ጀምሮ ነው ውጊያው የተካሄደው። በዚህ አውደ ውጊያ ላይ በዳመራኛ ወርዶ ተጎራ ላይ የገጠመው የጠላት ኃይል በዚህ ላይ በርካታ ክላሾች ተማርከዋል፣ አንድ ስናይፐር ተማርኳል። በርካታ የእናጡት ነካሽ ባንዳ የሚባሉ እነዚህ ሚኒሻዎች እንግዲህ ተሸኝተዋል ማለት ነው። የተረፈው ቁስለኛ ሲሆን አሁን እንግዲህ ከጃማ ወደ ዳመራኛ ያለውን ኃይል አምጥቶ ተጨካይል ማለት ነው ለመዋጋት ጥረት አድርጎ ነበር። ነገር ግን አልተሳካለትም። ከመርሃቤቴ የዓለም ከተማ የተነሳውን ለማገዝ ነበረ ከሚዳመራኛም እንደዚሁ እንቅስቃሴ ያደረገው። በርካታ ሙትና ቁስለኛውን ይዞ ወደ ሚዳመራኛ ተመልሷል ማለት ነው። ከመርሃቤቴ የዓለም ከተማ ወደ ሬማ የተንቀሳቀሰው የባንዳ ጥርቅም ደግሞ እንግዲህ ነበልባሎቹ አሁንም የሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ራምቦ ክፍለ ጦር አንደኛ ሻለቃ ሞገሴ ሻለቃ የምትባለውና ሶስተኛ ሻለቃ ማንበግ ሻለቃ ከዋሶ ጨበሬ እስከ ደረቅ ደሬ ድረስ እየተቀጠቀጠ በዚያ ውጊያ ላይ በርካታ የባንዳ ስብስብ እስከ ወዳኛው ሲሸኝ በርከት ያሉ ቁስለኛ ደግሞ መርሃቤቴ የዓለም ከተማ ሆስፒታልና የተለያዩ የዛ አካባቢ ላይ ያሉ ጤና ጣቢያዎች እያጓጓዘ በርካታ ሙትና ቁስለኛውን ሲያጓጉዝ መዋሉን የአካባቢው ማህበረሰብ እንግዲህ መረጃውን ሊያደርሰን ችሏል። በዚህ አውደ ውጊያ ላይ ከፍተኛ የሆነ ኪሳራ ነው የደረሰበት። እንግዲህ በርካታ ኃይል ነው በዚህ አውደ ውጊያ ላይ ያሰለፈው። በተጎራው ግንባር ደስ የሚለው አንድ የሚኒሻ አዛዥ አስተባባሪ ጨምሮ በተለይ የሚኒሻ አዛዥ ይታወቃል። በጣም ታዋቂ የሚኒሻ አዛዥ ነው። በርካታ ሚኒሾችን ይዞ ነበረ ከፊት የገባው። ብርቁ ንጉሴ ይባላል። እስከሚመራቸው ሰራዊቶች ሙሉ በሙሉ ግማሾቹ ከ6 በላይ ያሉት ሲማረኩ፣ ሌሎቹ ሙሉ በሙሉ ከሱ ጭምር ከወዳኛው ድረስ ተሸኝተዋል። በዚህ ግንባር ላይ አንድ ስናይፐር በርካታ ክላሾች ናቸው የተማረኩት። ሌላው ከመርሃቤቴ የዓለም ከተማ የተንቀሳቀሰው ኃይል ነው እስከ ዋሶ በረሃ ድረስ ተንቀሳቅሶ፣ ነገር ግን የተሳካ ገንዘብ በቆረጣ ገብተው ነው በደረቅ ደሬ ላይ ማለት ነው በርካታ የጠላት የመከላከያ ሰራዊት እንዲሁም አድማ ብተና ሞቶበታል። እንግዲህ በዚህ አውደ ውጊያ ላይ ደግሞ በዚህኛው ግንባር ማለት ነው አንድ ዌን እና በርካታ ክላሾች ተማርከዋል። እጃችን ላይ ምርኮኞች ይገኛሉ። ነገ እንግዲህ በቪዲዮ እና በፎቶ ይዘን የምንቀርብ ነው የሚሆነው። እንግዲህ አውደ ውጊያው በዚህ ልክ ተጠናክሮ ቀጥሎ ማለት ነው። ሌላውና እነኛው እንግዲህ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ በኤፍራታና ግድም ወረዳ ወይም ይፋት አውራጃ ላይ ኤፍራታና ግድም ወረዳ ዛሬ ለ9ኛ ቀን ያስቆጠረ ውጊያውን አካሂደዋል ማለት ነው። አጼ አምደ ጽዮን ኮር 7 ክፍለ ጦር ዛሬ ታላቅ ጀብዱ ፈጽመዋል። ውጊያ የተካሄደበት ቦታ ኤፍራታና ግድም ወረዳ ካራ ለጎማ ቀበሌ ወይም ካራ ለጎማ ግንባር እንዲሁም በሳራምባ ግንባር ከፍተኛ ውጊያ ተካሂዷል። በዚህ ውጊያ ላይ በርካታ የጠላት ኃይል ተደምስሶበታል። ውጊያው የተካሄደው ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ነው። በዚህም አውደ ውጊያ ላይ እየተዋጉ ባለበት ሰዓት ካራ ለጎማ ልዩ ስሟ አርሴማ ሆዳድ የምትባል ቦታ ላይ አንድ ሌተናል ጀነራል ከነ አጃቢዎቹ ተደምስሷል። የሌተናል ጀነራሉ ስምም ተመስገን ደበበ ይባላል። እንግዲህ አጃቢዎቹ እዛው በርካታ ተጭነው የነበሩት በኦራል ተጭነው የነበሩት አጃቢዎቹ ተደምስሰዋል። ነገር ግን እሱ በህይወት ለማቆየት ወደ ሆስፒታል ወስዶት ነበረ። ከሆስፒታል ባጣራው መረጃ መሰረት ወደዛው ነው ሆስፒታል ሲደርስ ህይወቱ እንዳለፈ አረጋግጠናል። ይሄ የተረጋገጠ መረጃ ነው። እንግዲህ በኤፍራታና ግድም ወረዳ ላይ ከልዩ ዞኑ አዋሳኝ ወደ ልዩ ዞኑ ከመከለል ጀምሮ ህዝቡን ለከፍተኛ እንግልት፣ የህዝቡን ሀብት ንብረት ለከፍተኛ ውድመት ሲዳርጉት መቆየታቸው ይታወሳል። አሁንም ይሄንን ወከባ፣ ይሄንን የዘር ማጥፋት ወንጀል እንዲሁም ሀብት ንብረት የማውደም ወንጀል ይህም ስርዓት ከሸኔ ከሚባለው ቡድን ጋር አብሮ በጋራ በመሆን በኤፍራታና ግድም ወረዳ ላይ ብቻ ሳይሆን አጠቃላይ በይፋት አውራጃ ላይ ያለውን ቀውስ ያለውን የመሳደድ ንብረትም ህዝብ መጨፍጨፍ ሂደት በደንብ አድርጎ አጽንቶ እየሄደበት ያለበት ሁኔታ ያለ ይህ ስርዓት የዚህን ስርዓት አካሄድ ደግሞ በማጨናገፍ ረገድ ብቻ ሳይሆን እስከ ወዳኛው ድረስ የዚህን ስርዓት አካሄድ እስከ ወዳኛው ድረስ ገመዱን በመበጠስ ትልቅ ተጋድሎ እየተደረገ ያለበት ሁኔታ ነው ያለ። እንግዲህ ሸዋ ጠቅላይ ግዛት ከፍተኛ የሆነ ተጋድሎ በዚህ ሰሞኑን በሸዋ ላይ ጥረት እያደረገ ያለበት ሁኔታ ነው ያለ። መሳይ ሻለቃ አበበ እንግዲህ የሌተናል ጀነራሉን በስም ጠቅሰህ እንደተገደሉ ነው የተናገርከው። ምናልባት ለዚህ ማረጋገጫ አላችሁ ወይ? እንደዚህ አይነቱን መረጃ በይፋ እንደዚህ ስትገልጹ በእርግጠኝነት በቂ የሆነ መረጃ ትክክለኛውን ይዛችሁ ሊሆን እንደሚችል እገምታለሁ። ስለዚህ እኚህ የተባሉት ሰው ከፍተኛ ወታደራዊ አዛዥ ናቸው። ነገር ግን እንደነዚህ አይነት አዛዦች ከውጊያ በራቀ ሁኔታ መመሪያ የሚሰጡበት አቅጣጫ የሚሰጡበት እንጂ በእንደዚህ አይነት ውጊያዎች ላይ ብዙ ጊዜ የሚሳተፉ አይደሉም።
ምናልባት የእሳቸው መገደል ጋር በተያያዘ ነገ ከነገ ወዲያ ሌሎች መረጃዎች እንዳይወጡ እርግጠኛ አድርጋችሁ ነው ይሄንን የገለጻችሁት ማለት እንችላለን? አዎ እርግጠኛ ነን። መረጃውን በደንብ አጣርነው ደፈጣ ነበር የተያዘው ነው። ደፈጣውንም ልንይዝ የቻልነው እንቅስቃሴ ሲያደርግ ከጨፋ ሮቢት በኩል እንቅስቃሴ ሲያደርግ ነው ደፈጣ በዚህ ደፈጣ ላይ ወድቋል። እንግዲህ በደፈጣው ላይ ከፍተኛ የሆነ ርብርብ ነበረ እሱን ለማዳን። ነገር ግን ባጣራ ነው መሰረት ከፍተኛ ጄኔራል ነው ሆስፒታል እንደደረሰ እዛ መረጃ ስላለ ህይወቱ ሊያልፍ ችሏል። ለማዳን ነበር ጥረት ሲያደርግ የነበረው ስትረስ ያደርገሩት። ይሄንን እርግጠኛ የሆነ መረጃ እጃችን ላይ ስላለ ነው ልንጠቅሰው ወደድ ነውና በዚህ ልክ ነው። ይሄ አይደለም በዛ በመራቤቴ አውራጃ ላይ ያለው ትግል ተጋድሎ በርካታ የጦር መኩቱበት አውደ ውጊያ ነውና ጠላት ከፍተኛ የሆነ ኪሳራ ነው የደረሰበት። እንግዲህ በርካታ ኃይሉን ነበረ ያስገባው ከ21 እና 21 የሚሆኑ መኪና የጠላት ኃይል መከላከያ ሰራዊት ነበር ያስገባው። ነገር ግን አንድም ፋይዳ ሳይሰራ ከባድ የሆነ ኪሳራ አስተናግዶ ወደኋላ ለማፈግፈግ እንኳን የተቸገረበት ሁኔታ ነበረ። ለማጥቃት ገብቶ ለማፈግፈግ መከራውን አይቶ የመከላከል ሂደት አድርጎ በርካታ ሙትና ቁስለኛውን ይዞ የተመለሰበት ሁኔታ ነው ያለ። አሁንም በከፍተኛ የሆነ ፍርሃት ላይ ነው ያለ። ነገር ግን ለኛ ትልቅ ግብአት ነው። ከዚህ በኋላ እኛ ድረስ መምጣት አይጠበቅበትም። እሱ ያለበት ቦታ ድረስ ሄደን የመደምሰስ አቅሙ እንዳለን አሳይተናል። መደበኛ ተዋጊ ሰራዊትናል። በዚህ ልክ እየተንቀሳቀስን ያለንበት ሁኔታ ነው ያለና ለዚህ ትግል በተለይ መራቤቴ አውራጃ ላይ ለሚደረገው ትግል የመራቤቴ አውራጃ በተለይ ሬማ እና አካባቢው ላይ ያለው የሚዳ እና ሬማ ወረዳ ሬማ አካባቢና ዙሪያዋን ያለው ማህበረሰብ ትልቅ ተጋድሎ ሲያደርግ ነበረ። ሬማና አካባቢ ላይ ያሉ ማህበረሰቦች በአባት አርበኛ ተዋቅረዋል። በአባት አርበኛ ተዋቅረው ከኋላ ሳይሆን ከፊት እንቅደም እያሉ መደበኛ ተዋጊውን ራምቦ ክፍለ ጦርን በማገዝ ረገድ ህዝቡ እንዳጠቃላይ ለሰራዊቱ ምሽግ ድረስ ሀያና በማቀበል ቀኑን ሙሉ ከራምቦ ክፍለ ጦር ጎን አጋቸውን ሲያደርጉ ይሏል። ተጎራ ያለ ድምድም ተጎራ ከፍተኛ የሆነ ራምቦ ክፍለ ጦር እዛ ከሚዋደቁት ኃይሎች ጋር አንደኛ 4ኛ ሻለቃና 2ኛ ሻለቃ ማለት ነው ከፍተኛ የሆነ ትንቅንቅ ሲያደርግ ነው የዋለው። ለሰራዊቱ ስንቅ በማቀበል የሃይላንድ ውሃ በማቀበል ሰራዊቱ እንደዚህ አይነት ተጋድሎ የሚያደርግ ከሆነ ነገ መጠበቅ ብቻ ሳይሆን ለአማራ ህዝብ አለኝታ የሆነ ሰራዊት ነው። ራምቦ ክፍለ ጦር ተወዳጅ ክፍለ ጦር፣ ለህዝብ አሳቢ የሆነ ክፍለ ጦር፣ ሞቶ ማስት የሚችል አንዲት ውድ የሆነች ነፍሱን ያለ ስስት መስጠት የሚችል ኃይል እንደሆነ ሲያረጋግጥ ህዝቡ ከጎን ሆኖ ሲታገልና ሲያታግል እንዲሁም ሲያግዝ የዋለበት ሁኔታ ነው ያለና እንዳጠቃላይ የራምቦ ክፍለ ጦር አዛዥ አርበኛ ቸርነት ለህዝቡ መልእክት አስተላልፍልኝ ብሎኛልና እዛ አካባቢ ላይ ያለው ማህበረሰብ የሬማ ማህበረሰብ የተጎራ ማህበረሰብ አጠቃላይ እዛ ዙሪያ ያለው ማህበረሰብ ለትግሉ ያለውን ልቦ ለትግሉ ያለውን ፍላጎት አይተናል። ለትግሉ ትልቅ ግብአት እያደረገ ያለ ማህበረሰብ እንደሆነ አቶና ለዚህም ማህበረሰብ ለትግሉ ያለ አሳይቶናል። በትልቅ ምስጋና ይገባልና ምስጋናችን አቅርቡልን። እንደ አማራ ፋኖ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር ለሬማ አካባቢው ማህበረሰብ ለተጎራ ማህበረሰብ ትልቅ ምስጋና አለን። ለቀጣይ ፍልሚያችን ለቀጣይ ትግላችን ትልቅ መሰላል ትልቅ መሰረት ትልቅ ስንቅ የሆነን ካሄድና የትግል ምዕራፍ ነው። ህዝቡን አመስግኑልን ብለዋል። እንዳጠቃላይ የሬማና ዙሪያውን ማህበረሰብ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በራምቦ ክፍለ ጦር ስም ታላቅ ምስጋናችንን እናቀርባለን ማለት ነው የምፈልገው። እንግዲህ ሻለቃ አበበ ምናልባት የሌተናል ጀነራሉን መገደልን መነሻ አድርገን ሌሎችንም በሰፊው ያነሳቸው በተለያዩ ቀጠናዎች የተደረጉ ውጊያዎችንም እንደዚሁ ከግምት አስገብተን እነዚህ ሁሉ ድሎች ተካሂደው ታዲያ አገዛዙ ምን ቀረው? አሁን አንተ የገለጽክልን በዝርዝር መረጃውን ያቀበልከን ቦታዎቹ የእርምጃ የተወሰደባቸው ያገዛዙ የተለያዩ ታጣቂዎች ከመከላከያ እስከ ሚሊሻ ጭምር እነዚህን ሁሉ ወስደን ስናይ ምን ቀረው ታዲያ? ስለዚህ በእናንተ በተቆጣጠራችሁ አካባቢ በአጠቃላይ በሸዋ የአገዛዙ ሰራዊት የቀራለ ወይ? ምንድነው አሁን ያለው አጠቃላይ ቁመናው? አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ አገዛዙ በዚህ ሰዓት ከፍተኛ የሆነ የማጥቃት ስትራቴጂ ነድፎ ለማጥቃት ጥረት እያደረገ ያለበት ሁኔታ አለ። ነገር ግን ለማጥቃት በሚንቀሳቀስበት ሰዓት የኛም አቅም ከሱ በላይ ተገንብቶ ያለ መሆኑን እያረጋገጠ ያለበት ሁኔታ ነው ያለ። በከፍተኛ ሁኔታ እየመታ ያለበት ሁኔታ ነው ያለ። በርካታ ኃይሉን እያጣ ነው። እውነት ለመናገር የዓለም አቀፍ ማህበረሰቡ ያውቀዋል። በተለይ መሬት ላይ ያለው ታጋይ ይህንን እውነታ ጠንቅቆ ያውቀዋል።
እንደው መጥቀስ እንኳን ቢቻል በኤፍራታና ግድም አጣዬ ከተማዋ ላይ ነበር ተወስኖ ተቀመጠ የነበረው። አሁን ያለ የሌለ ኃይሉን ከተለያየ ቦታ ላይ አማራን ለመጨፍጨፍ ብሎ የተዘጋጁ የሽሬ ቡድኖችን ጨምሮ ሚኒሻ፣ አድማ ብተና ከተለያየ ቦታ ላይ መከላከያን ያለ የሌለ ኃይሉን ይዞ በግቢ ሙሉና አላላን ለመቆጣጠር ጥረት አድርጎ ነበር። ነገር ግን በተጠቀም ነው የሚገኘው። እዚህ ቦታ ላይ ከገባ በኋላ በርካታ የመከላከያ ኃይል እየቀዳው የሚያጠቃላል። በርካታ የመሳሪያ ግብአት አግኝተናል። በርካታ እስካሁን የተኮስናቸውን ተተኳሾች አግኝተናል። እሱ በመግባቱ ምክንያት ማለት ነው። እና ምናልባት እነዚህ ችግሮች ላይ ካልሆነ በስተቀር ሌላ ቦታ ላይ ሸዋሮቢት እንቅስቃሴ አድርጎ ነበር። ከባድ የሆነ ምት ደርሶበት ከባድ የሆነ ኪሳራ ደርሶበት እዛው ሸዋሮቢት ተሸጉጦ ነው ያለ። ከሞላሌ እንቅስቃሴ አድርጎ ነበር። አሁንም ከባድ የሆነ ምት ደርሶበት እዛው ሞላሌ ላይ ተሸጉጦ ያለበት ሁኔታ ያለ። ከዘምሮ እንቅስቃሴ አድርጎ ነበረ። ከባድ የሆነ ምት ደርሶበት እዛው ዘምሮ ተሸጉጦ ነው ያለ። ወደ መራቤት አውራጃ ስንሄድ ደግሞ በመራቤት የዓለም ከተማ ብቻ ተወስኖ ነው ያለ የጠላት ኃይል። ከዚህ ተንቀሳቅሶ ለማጥቃት ጥረት ያደርጋል። በተለይ ወደ ሚዳ ሬማ እንዲሁም ወደ ተጎራ በኩል ወደ ዋሶ በረሃ እየተንቀሳቀሰ ለማጥቃት ጥረት ያደርጋል። ነገር ግን በርካታ ኃይል ይዞ ሄዶ ወይም በርካታ ኃይል ይዞ ለማጥቃት ተንቀሳቅሶ በከፊል ኃይሉን እያጣ እየሞተበት እየተደመሰሰ የሚመለስበት ሁኔታ አለ። ሌላው ሚዳ መራኛ ከተማ ላይ ነው ያለው። ከመራኛ ከተማ ተንቀሳቅሶ ወደ አንገርጉትን ወደ ታች ወደ ተጎራ እንቅስቃሴ በሚያደርግበት ሰዓት በርካታ ኃይሉን እያጣ ነው የሚወጣው። እኔ በጣም ነው የሚገርመኝ። በተለያየ ቦታ ላይ በሸዋ ቀጠና ላይ ከተሞችን አቅፎ ነው ቁጭ ያለው። ከከተሞች ወጥቶ ለማጥቃት ሙከራ ባደረገባቸው አውደ ውጊያዎች ሁሉ መከላከያ ሰራዊት፣ አድማ ብተና፣ ሚኒሻ፣ ሰላም አስከባሪ፣ ፖሊስ እንዳለ በየቅጠሉ ስር እየቀረ ያለበት ሁኔታ ነው ያለ። እኛ አንሞት ማለት አይደለም። ምናልባት አንድ አውደ ውጊያ ላይ በአንድ ግንባር ላይ 2 ሰው 3 ሰው እንሰዋለንም። ነገር ግን ከጠላት በመቶዎች የሚቆጠር የጠላት ኃይል ረግፎ ነው 2 ሰው 3 ሰው የሚሰዋው። እነዛም የክብር ሞት ነው የሚሞቱት። ዘራፍ እያሉ እየፎከሩ የክብር ሞት ነው የሚሞቱት። የሚገርምህ እንደው መሳይ እዚህ ላይ አንድ ጠቀስ አድርጌውም አልፈው ከዚህ በፊት ያጋጠመኝ 2 አባት አርበኞች ውጊያ ገጠሙ። መከላከያ ከገጠሙት በኋላ እንግዲህ አብረን የኖር ነው አሉ፣ አብረን ያደግነው ጓዴ የአባቶቻችን የቃል አደራ አለብን ብለን እኛም አባት አርበኞች ሆነን ልጆቻችንን ከፊት አስቀድመን አይደለ እንግዲህ ጠላት መጥቷል፣ እምቢኝ አሻፈረኝ ብሎ ደጃችን ድረስ መጥቷል፣ ቀያችንን አንለቅም፣ ተፋልመን እንሞታለን አለ። እነዚህ 2 አባት አርበኞች በኤፍራታ ግድብ ላይ ነው ያደረጉት። ከዛስ ሁለታቸውም ቂጣቸውን ገጠሙና ጠላትን ማርበድበድ ጀመሩ። አረገፉት ጠላትን። በሚገርም ሁኔታ አንደኛው ፊት ለፊት ብቻ አንደኛው አባት አርበኛ ፊት ብቻ 8 የጠላት ሬሳ ረግፏል። አንደኛው እንደዚሁ የጓዱን ራዕይ ከጎኑ በመሆን በርካታ የጠላት ኃይል አርግፎ አንደኛው ጓዱ 8 ሬሳ የጣለው የወገን አባት አርበኛ ራሱን ሲያጠፋ አንደኛውን ከነነፍሱ ነው የያዙት። የሚገርምህ እንደዚህ አይነት ጀብድ እየፈጸሙ ያለፋሉ። ሌላው ዛሬ በተጎራ ላይ የተፈጸመውን ነው የምነግርህ። 3 የራምቦ ክፍለ ጦር የ4ኛ ሻለቃና 2ኛ ሻለቃ በተሰለፉበት ግንባር ላይ 3 የራምቦ ክፍለ ጦር መደበኛ ተዋጊ ኃይሎች ከጠላት ጋር ትንቅንቅ ጀምረው እስከ መጨረሻው አቅዳ ድረስ ተፋልመው በጣም በርካታ ሚኒሻ አስወግደው በርካታ መከላከያ ጥለው መጨረሻ ላይ ለዚህ ባንዳ ለዚህ ህዝብ ለሚያሰቃይ ለዚህ ህዝብ በዙ 23 በመድፍ በድሮን እየጨፈጨፈ ላለ የስርዓት አገልጋይ ወታደር እጃችንን አንሰጥም በማለት 3ቱም የያዙት ጥይት ተፋልመው እስከ መጨረሻው ድረስ የጠላትን ግንባር ነድለው ጥለው መጨረሻ ላይ የያዙት ምሽግ ጀርባ ገደል ነበረ። 3ቱም ገደል ገብተው ነው እጃችንን አንሰጥም በማለት ሐቀኝነታቸውን ለተቋማቸው ለአቋማቸው ለርሃቸው ለወጡለት ዓላማ ባሪያ ሆነው ለወጡለት ዓላማ ቆርበው የተሰዉት እንደዚህ አይነት ጀግና የተፈጠረበት ነው። በጣም በርካታ የጠላት ሰራዊት እያስወገደ ራሳቸውን የሚሰዉ በርካታ ጀግኖች የተፈጠሩበት ትግል ነው። በጣም በሚገርም ሁኔታ በዚህ ትግል ላይ በርካታ የጠላት ኃይል ሲረግፍ ከኛ ግን አይሞትም ማለት አይቻልም። 3፣ 4 እና 2 ጀግና ታጋዮችን እናጣለን በየአውደ ውጊያው። ነገር ግን 2 ጀግኖችን ስናጣ 20 እና 30 ጀግኖችን ተከተውልን ነው የሚሞቱት። በዚህ ልክ ያለ ትግል ነው። እንግዲህ ጠላት በጠየቀኝ መሰረት በተለያየ ቦታ ላይ እየደመሰስኳቸው ነው እያጠፋቸው ነው እጅ እየሰጡ ነው ይላል። ይህ እንግዲህ የዚህ ስርዓት ቆርጦ ቀጥል መሆኑንና የዚህ ስርዓት የውሸት መገለጫዎች መሆናቸውን የዓለም አቀፍ ማህበረሰቡ ጠንቅቆ ያውቀዋል። ህዝባችንም ጠንቅቆ ያውቀዋል። ህዝባችን ተጎራ ላይ ዛሬ እንኳን ህዝቡ ግማሹ ለፋኖ ስንቅ ያቀብላል። ቤት ተደብቆ ያለውን ህዝብ ውጣ እያሉ እዛች ለድንገት ገብተው ነበር። በጣም በርካታ የጠላት ኃይል ኑ ሬሳ ልቀሙ እያለ ሬሳውን ሲያስለቅማቸው ነው አለው።
በዚህ ልክ ነው ያለውና የትኛውን ቦታ ተቆጣጥሮ ነው ማንኛው አቅሙ ነው? እኔ በጣም ነው ምስቀው አንዳንዴ አሁን መከላከያ ሰራዊት ከያዘው አቅም በላይ አቅም ገንብተናል። አሁን እሱ የያዛቸውን ቦታ እንዳይነጠቅ ትልቅ ስጋት ስላለበት ከተለያዩ ቦታዎች ላይ ከተለያዩ ክፍለ ጦሮች ላይ እያውጣጣ ጥቃት ለማድረስ ወይም ለማጥቃት ጥረት አድርጓል ሰሞኑን። ነገር ግን እንኳን አይደለም ሊያጠቃ ራሱን የሚከላከልበት አቅም እንኳን እንደሌለው ባድርገን ያየንበት አውደ ግንባሮች በዚህ 9 ቀን 10 ቀን ተካሂደዋል። ዛሬ የሚያስመሰክር ነው። በዚህ ልክ ነው። እንግዲህ ሻለቃ አበበ በርከት ያሉ ነገሮችን ነው ማንሳት የቻልከው። በእውነቱ በዚህ ደረጃ የሚገለጽም በተለያዩ የአማራ ቀጠናዎች በሸዋ፣ በጎጃም፣ በጎንደር፣ በወሎ ተመሳሳይ በሆኑ የድል ታሪኮች ነው እንግዲህ የፋኖ አጠቃላይ የተጋድሎ እንቅስቃሴ እየታጀበ ያለው። ነገር ግን አገዛዙ አሁንም እነዚህን እየደረሰበት ያለውን ወታደራዊ ኪሳራዎች ህዝብ እንዳያውቃቸው በማድረግ በተቃራኒው ግን ክልሉን በእጁ እያስገባ እንዳለ የሚገልጽበት ሁኔታ በቅርቡ ሁሉ ነገር ሀቁ ለህዝብ እንደሚጋለጥ የሚጠበቅ ሆኖ ግን ሰኔን ክረምት ከመግባቱ በፊት የአማራ ክልልን ጣጣ ጨርሳለሁ የሚል እቅድ ደግሞ ሌላ ዙር እቅድ ይዞ መጥቷል። ሌላ እዝ አስገብቷል። ሌላ ጦር ወደ ክልሉ እያስገባ ነው። ግን ምንም ውጤት እንደማያመጣ ጀነራሎቹ ለአብይ ነግረውታል። እስከዛሬ ስለምን አልተሳካም ብሎ አብይ ጠይቋቸው ነበረ። መልስ የለም። ብርሃኑ ጁላ ስርዓቱ ወይም አማራ ክልል እየመራ ያለው የአማራ ክልል ብልጽግና ከፋኖ ጋር እጅና ጓንት ነው። እሱን እናንተ ካላለቀቃችሁ የፖለቲካው ላይ መፍትሄ ካላበጃችሁ ወታደሩ ምን ያድርግ ሲል ነው የመለሰው። ለማንኛውም ምን ከዚህ በኋላ እንጠብቃለን? በእርግጥ ሌላ ቀጠሮ እየሰጠ ነው። ሌላ ቀነ ገደብ እያመጣ ነው። ገዛዙ አጣብቂኝ ውስጥ ነው ያለው። ከዚህ በኋላ ምን እንጠብቅ? ያው እንግዲህ አስቂኝ ነው። የቀነ ቀጠሮ ብዛት ሰልችቶናል። እንግዲህ እኔ አንድ ላረጋግጥልህ የምወደው እስከ ሰኔ ድረስ የራሱን እንግዲህ የዚህ ስርዓተ ቀብሩ የሚፈጸምበትና ብልጽግና የሚባለው ድርጅት ብልጽግና የሚባለው ተቋም ምናልባት እስከ ሰኔ ድረስ ተረት የሚሆንበት አጋጣሚ በጣም በርካታ እድሎች አሉ። ተረት የሚሆንበት። ስለዚህ ይህ ስርዓት ከተወሰኑ ጊዜያት በኋላ ተረት ሊሆን የሚችል ስርዓት እንደሆነ ራሱ ባንደበቱ በርካታ ቀነ ቀጠሮችን ሲሰጥ ቆይቷል። እንደው እስከ ሰኔ እስከ 12 እስከ 30 እኔ ቀጠኑን የጸሎት ቀን አደረገው እንዴ? የጸሎት ቀናቶች ናቸው በዚህ ልክ ሲቆጠሩ ማይና ባክህ ጌታ አይነት ልመና ነው የመሰለኝና መቼም ቢሆን ሊሳካለት አይችልም። እስከ ሰኔ ማንኛውን የአማራ ክልል ተቆጣጥሮ ነው እስከ ሰኔ ድረስ አጠናቅቃለሁ የሚለው እንዴ? አንዲት ወረዳን እንኳን ብናይ እኮ 2 ቀበሌዎችን ተቆጣጥሮ እኛ 10 ምናምን ቀበሌዎችን ተቆጣጥረን እያስተዳደርን ባለንበት ሰዓት እንደው አሁን ወደ ዘመሮ ላይ ያለው ኃይል እንኳን በጠቅስልህ 13 ቀበሌ አለ። ከ13ቱ ቀበሌ 9 ቀበሌዎችን ፋኖ ነው የሚያስተዳድራቸው። ህዝቡ ራሱን በራሱ የሚያስተዳድር የህዝብ መዋቅር ተዘርግቶ ህዝብ እየተዳደረ ባለበት ሰዓት ፋኖ እያስተዳደረ ባለበት ሰዓት ነገር ግን እንደው ሬሾ እንድትሰራ ያክል ነው አንዲት ወረዳ ላይ 2 ቀበሌዎችን 3 ቀበሌዎችን ተቆጣጥሮ 9ና 10 ምናምን ቀበሌዎችን ፋኖ ተቆጣጥሯቸው እንደው በምን ሂሳብ ነው እስከ ሰኔ ድረስ አጠናቅቃለሁ የሚል ህልም ነው። መቼም ህልምና ቅዠት አይከለከልም። እንግዲህ ይቃዥ ብልጽግና ማለት እኔ በዚህ ሰዓት የቅዠት አረንቋ ውስጥ የተዘፈቀ በቅዠት ጋርቤጅ ውስጥ ራሱን የሚያማስል ድርጅት ነው ለኔ። ብልጽግና ማለት ወንበር 4 እግር ነው ያለው። ከ4ቱ እግር 2ቱ እግር ወንበር ከተቆረጠ መቀመጥ አይቻልም እዛ ወንበር ላይ። ብልጽግና ማለት ከ4ቱ እግር 2ቱ እግር የተቆረጠበት ሊወድቅ እየተወዛወዘ ያለ ስርዓት እስከ ሰኔ እስከ ዓርብ እስከ ቅዳሜ በሚል ቀጠሮዎችን እስካሁን ህዝቡ ራሱ ሰልችቶታል። ይስቃል። እኔ ብልጽግና በውሸት ፕሮፓጋንዳ የሚያወጣቸውን የቀን ቀጠሮች ሲያይ እንዲህ ይሄ ነገር ምን የጸሎት ቀናቶች ነው እንዴ የሚቆርርልን እያሉ የሚያፌዙበት አጋጣሚ አለና በዚህ ልክ ነው ይሄ ስርዓትና መቼም ቢሆን አማራ ክልልን ለቆ እስካልወጣ ድረስ ስርዓተ ግብአቱ ወይም ስርዓተ ቀብሩ የሚፈጸምበትን ጊዜያቶች ራሱ እየቆጠረና ያልተቆጣጠርናቸውን ቦታዎች እስካሁን እሱ ይዞ እየተንቀሳቀሰ ይዞ ተቆጣጥሮ የሚያስተዳድራቸውን ቦታዎች በቅርብ ቀን ከመከላከል ወደ ማጥቃት ተሸጋግረን ቦታውን የምንይዝበት ወይም እሱ የያዘውን ቦታ ሙሉ በሙሉ ከጉሮሮ ፈልቅቀን የምናወጣበትና ወደፊት አንድ እርምጃ የምንራመድበት የተቋም ግንባታ ገንብተን ጨርሰናል። ሙሉ አቅም ላይ እንገኛለን። መደበኛ ውጊያ የማድረግ አቅም አለ። የሽምቅ ውጊያ ከማድረግ ከፍ ብለን መደበኛ ውጊያዎችን የማድረግ መደበኛ ተፋላሚ ሰራዊት የማፍራት አቅማችንን አዳብረን አሁን ላይ በመደበኛ ውጊያ
የምናደርግበትን መደበኛ ውጊያ የምናደርግበትን ሂደት ያሳለጥን ያለንበት ሁኔታ ነው ያለና በዚህ ልክ ነው ያለው። ስለዚህ እንደው አማራ ክልልን እስከ አርብና ሮብ ድረስ ወይም እስከ ሮብና አርብ ድረስ እቆጣጠረዋለሁ እስከ 30 እስከ ሰኔ ድረስ እቆጣጠረዋለሁ የሚለውን የህልም ቅዠቱን ቁሞ እንደው ክልሉን ሙሉ በሙሉ ለኛ አስረክቦ ትጥቁንም እንደው ሰራዊቱንም በአግባቡ እየመራው ስላልሆነ ለነገሩ እየከዳ እየመጣ ነው። ሰራዊቱንም አስረክቦን ሀገሪቱን አስረክቦ ይህንን ማህበረሰብ ይህንን ህዝብ ሙሉ የኢትዮጵያን ህዝብ ጨምሮ የአማራን ህዝብ እየገደለው እየጨፈጨፈው ነው። ሰነባብቷል፣ ቆይቷል። መቼም የአማራን ህዝብ የማረጃ ቄራ የሆነ አገር ይሄ ስርዓት እያካሄደ ያለበት ሁኔታ ነው ያለ። መቼም ልንታገሰው አንችልም። ስለዚህ ለኛ አስረክቦን እንዲወጣ ስለሆነ እንዲወጣ ከሆነ እንግዲህ ቀነቀጠሮውን እንቀበላለን። ካልሆነ ግን በአፈሙዝ ጀምረናል። በአፈሙዝ በቀጠሮ መሰረት በአፈሙዝ እንጨርሰዋለን። አለቀ። ይሄ እንግዲህ ሻለቃ አበበ ምናልባት ሰሞኑን አብይ አህመድ በቴሌቪዥን ያሳያቸው ሁለት አጋጣሚዎችን ለመጥቀስ ያህል ነው። ምክንያቱም በቀጥታ ከእናንተ ጋርም የተያዘ ለእናንተም መልእክት እንዲሆን በሚል ያስተላለፋቸው ሊሆን ይችላል። ከዚህ በኋላ ጥይት ከውጭ አንገዛም፣ ጥይት ማምረት ጀምረናል የሚል ነገር አንስተዋል። በሌላ በኩል ድሮንም እንደዚሁ የኢትዮጵያ ድሮን ማምረት ጀምራለች የሚሉ ነገሮችን በማንሳት ምናልባትም ይሄ በቀጥታ ለፋኖች ሊሆን ይችላል የሚል ነው። ስለዚህ ታጥቀናል፣ በደንብ ደርጅተናል፣ ጥይቱንም በሚገባ እያመረትን ነው፣ ከዚህ በኋላ ቀልድ የለም አይነት ይመስላል። የብልጽግና ዲጂታል ሰራዊትም አሁን ነው የፋኖን መጨረሻ ማየት አይነት ከፍተኛ የሆነ የፕሮፓጋንዳ ስራም እየሰሩ ነው። እንደው እንደ አንድ የፋኖ አመራር እንደ አንድ ታጋይ ይህን የአብይ አህመድን ድሮን እያመረትን ነው፣ ጥይት እያመረትን ነው ዜና ስትሰማ ምንድን ነው ያልከው? በእውነት ስጋት ገብቶሃል? ይሄ ቀልድ ነው። እኛ እንደው መቼም ወታደር ቅዱንና ሰራውን ስራ ይሄን ሰርቻለሁ ብሎ ለውሸት ፕሮፓጋንዳ ለማስፈራሪያ አይጠቀምበትም ነበር። የመጨረሻ ፈሪ ቦቅቧቃዎች እንደሆኑ ያረጋገጡት አብይ አህመድ እንግዲህ አዲስ ድሮኖችን አምርቻለሁ እንግዲህ ይለይልናል የሚለው መፎክር ሳይ ነው እንዴ። በዚህ ሰሞን ብቻ አንድ መድፍ አንድ ዙ23 ከነ ሜካናይዝዱ ከነ ተኳሾቹ እንዲሁም ከነ ሜካናይዝዱን ከሚያጅቡት ሰራዊት ጭምር እኮ ሙሉ በሙሉ ዶጋ መዳርገንበታል። ኤፍራታና ግድም የአላላና በርግቢ ቀጠናዎች ይመስክሩ። ይሄንን እየጎተተ ነው ሄደ። ሬሳውንም ዙ23 የጫነበትንም መኪና ተጨፍልቆበት መድፉንም እየጎተተ ህዝብ እንዲያይበት ማለት ነው በሌላ መኪና እየጎተተ ነው ሄደ። ይሄ እኮ እነሱ አሁን በፕሮፓጋንዳ አስመረቅን፣ ይለይልናል፣ ፈብርከናል፣ መሳሪያ አስገብተናል ብለው ከመፎከራቸው በፊት እኛ ሰርተን ነው መገለጥ የምንፈልገው፣ በስራ ነው መገለጥ የምንፈልገው። ብልጽግና ማለት በዓለማችን ላይ ቦቅቧቃ የሆነ ድርጅት ማለት ነው። ቦቅቧቃ የሆነ ድርጅት ነው። እኛ ለሞትን የወጣ ነው። መቼም አንፈራም። የአባቶቻችን የቃል አደራ አለብን ስንል በተግባር ተገልጠን ለማሳየት ብቻ ነው እንጂ በወሬ ብቻ አይደለም። ለዛም ነው በጣም ብዙ ጩኸት ይበዛብናል። ጩኸት ሲበዛ ግን ዝም ብለን ስራችንን ነው የምንሰራው። እቅዳችንንና ልክ እንደ አብይ አህመድ ይሄን ፈብሪክ ያለው ይሄንን ሰርቻለሁ የሚል ትግሉ ላይ ያዋልናቸውን ግብአት ወደፊትም የምናወላቸውን ግብአቶች አንናገርም። ወደ ሌላ ጉዳይ ልምጣና እንግዲህ ሰሞኑን በትግራይ ያለው ሁኔታም ምናልባት ወደ ጦርነት ሊያመራ ይችላል የሚለው ስጋት እየተነሳ ይገኛል። ትግራይ በአሁኑ ሰዓት ውሉ ያለየለት ትርምስ ውስጥ ነው የሚገኘው። የነ ደብረጽዮን ቡድን በኃይል ልቆ እየመጣ ነው ያለው። ጌታቸው ቡድንም እንደዚሁ ባልሞት ባይ ተጋዳይነት እየተንገታገተ ይገኛል። መጨረሻው ምን ሊሆን እንደሚችል አይታወቅም። ወደ ጦርነት ያመራል የሚለው ስጋት በብዙዎች ዘንድ እየተነሳ ይገኛል። እንደዚሁም አብይ አህመድ ከኤርትራ ጋር ፍጥጫ ውስጥ ነው ያለው። እነዚህ ሁለት ወገኖች ወደ ጦርነት ይገባሉ የሚለው በተለያዩ ወገኖች የሚሰጥ አስተያየት አለ። በፍጹም ወደ ጦርነት አይገቡም ብለው የሚደመድሙም አሉ። ለማንኛውም አብይ ከተለያዩ አቅጣጫዎች ውጥረት ውስጥ ነው ያለው። እንደው እንደ አንድ የፋኖ አመራር እነዚህን ክስተቶች እንዴት እየተከታተላችሁ ነው? ያው እንግዲህ በየዘመኑ የሚነሳ ክስተት ነው። አሁን ላይ ደግሞ ጂኦፖለቲክሱ በዚህ ልክ እየተንቀሳቀሰ ያለበት ሁኔታ ነው ያለ። እኛ ነን። እኛ የአማራ ህዝብ ታጋዮች ነን። የአማራ ህዝብ ብሶት የወለደን የአማራ ህዝብ ታጋዮች ነን። አሁን ትኩረታችን የራሳችን ትግል ላይ ብቻ ነው። ከዛ ውጪ አሁን ላይ ስላለው የህወሓት ደፋ ቀናና እንዲሁም ሌሎች የሻዕቢያ ደፋ ቀና እኛ አይመለከትንም። እነሱ የራሳቸው ደፋ ቀና ነው። እኛ ግን ስር ነቀል የሆነ ለውጥ ያስፈልጋል ብለን በዚህ በ2 ዓመት ባልሞላ ጊዜ ውስጥ ይህንን ስርዓት አሽመድምደነዋል። ኦልሞስት ወደ መጨረሻው ደረጃ ላይ ደርሷል። በአማራ ህዝብ ትግል ነው የሚሆነው። እኛ ትኩረታችን አሁን እዛ ስለሚቧቀሱት ሳይሆን እዚህ ስላለው ስለ አማራ ህዝብ ትግል ነው። እዛ ላይ ያለውን ማብራሪያ አሁን ላይ
መስጠት አልፈልግም። መሳይ ሻለቃ በመጨረሻ እንደው አንድነታችሁን ትብብራችሁን በፋኖች መሃል ያለውን እንደዚሁ ያደረጃጀት ልዩነትን ወደ አንድ ለማምጣት የሚደረጉ እንቅስቃሴዎች በእርግጥ ወጣ ገባ ያለ እንደዚሁ ጎንበስ ቀና ማለት እንዳለ እናውቃለን ወደ አንድነት ለመምጣት በመታደርጉት እንቅስቃሴ ውስጥ ሆኖም በያላችሁበት ሆናችሁ ተጋድሎን አጠናክራችሁ ቀጥላችኋል በመጨረሻ መልእክት አላችሁ ያው እንግዲህ አንድነት እስካሁን ድረስ በተለያየ መድረክ ወይም ባገኘነው አጋጣሚ በየቃለ መጠይቁ ላይ ስለ አንድነት ስንዘምር ቆይተናል ሁሉም አንድነትን ይዘምራል አንድ እንሆን ይላል ነገር ግን ተግባራዊነቱን እስካሁን ድረስ አላየንም ለተግባራዊነቱ የሚተጋ አላየንም አሁንም ቢሆን ተስፋ አልቆረጥንም እስከ መጨረሻዋ የህይወት ጠብታችን ድረስ አንድ ሆነን መሞት መቻል አለብን በሚለው አንድ ለመሆን ከፍተኛ ጥረት እያደረግን ያለንበት ሁኔታ ነው ያለው መሳሳቦች አሉ ነገር ግን እነሱን ለማስወገድና ወደማይቀረው የጋራ ትግላችን ለመሄድ ቀናኢ ልቦናና ቀና በሆኑ ሰዎች ቀናኢ ልቦና ባላቸውና ቅን በሆኑ ሰዎች አማካኝነት ንግግር እየተደረገ ያለበት ሁኔታ ነው ያለው እና አንድ መሆናችን አይቀርም አንድ ልንሆን ግን ጠላትን አንገት አስደፍተን ወደፊት 2-3 እርምጃ መራመድ የምንችለውን እስካሁን ድረስ ጊዜ ገዝቶ እንዲቀጥል ያደረግነው እኛ ነን ከጀርባ ፓስወርድ ያላቸው አካላቶች ካልሆኑ በስተቀር ፓስወርዳቸው ከፊት የሆኑ ማናቸውም የፋኖ አደረጃጀቶች በዚህ በአንድነቱ ጉዳይ ላይ ጽኑ ፍላጎት እንዳላቸው እናውቃለን በቅርብ ቀን አንድ እንሆናለን የሚል እምነት አለኝ ከዛ በዘለለ እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ ሸዋ ያለውን አንድ ለማድረግ ትልቅ ጥረት አድርገናል አሁንም ቢሆን ጥረት እያደረግን ነው ጠላትም እንደዚህ ደፋ ቀና እያለ ያለ ሁኔታ የኛ አንድ አለመሆን ስለሆነ አንድ ሆነን ጠላትን ታገን የምንተሶትን የመጨረሻው ዕጣ ፋንታችንን የምናረጋግጥበት ይሆናል ማለት ነው መሳይ በዚህ ልክ ነው ዞሮ ያለው እንግዲህ አንድነቱን እስካሁን ስንዘግበው ስንዘምረው ኖረናል ከዚህ በላይ ምንም ማብራሪያ ልሰጠው አልችልም ሻለቃ አበበ ከዚህ ከወደብ ጋር የተያዘም ነገር አለ እንግዲህ አብይ አህመድ አጀንዳውን በትኖታል የወደብ ጉዳይ የኢትዮጵያን ሕዝብ የብሔራዊ ስሜት ይኮረኩራል ከኔም ጎን ያሰልፋል ብሎ ስላመነ አጀንዳውን በተለያዩ አጋጣሚዎች እያነሳ ነው ይሄን አጀንዳ አንስቶ የሚቃወምን በሙሉ ባንዳ እያለም ያስፈረጀ ይገኛል እሱ ጨምሮ ተከታዮቹ በብዛት የወደብን ጉዳይ በተመለከተ የተለየ ሐሳብ ሲያነሱ በባንዳነት እየተፈረጁ ነው ለማንኛውም እንደ አንድ ፋኖ አመራር የወደብን ጉዳይ አብይ አንስቶ እየገፋበት ያለውን አጀንዳ እንዴት ትመለከተዋለህ አመሰግናለሁ መሳይ ያው አስቂኝ ነው በእርግጥ በዚህ ሰዓት ስለ ወደብ ማንሳቱ ወደብ ምንድነው ወደብ ለአማራ ህዝብስ ምኑ ነው አሁን በዚህ ሰዓት አማራ ህዝብ እየተጨፈጨፈ ያለበት ሁኔታ ነው ያለ አማራ ህዝብ በድሮን እያለቀ ያለበት ሁኔታ ሀብት ንብረቱ እየወደመ ያለበት ሁኔታ ነው ያለ በከባድ መሳሪያ እየተጨፈጨፈ ያለበት ሁኔታ ነው ያለ እንደ አንድ ታጋይ እንደ አንድ የአማራ ፋኖ አመራር ወደብ ለአማራ ህዝብ ምኑ ነው ለአማራ ህዝብ አሁን የህልውና ትግል ላይ ላለው የአማራ ህዝብ ምኑ ነው በዚህ ሰዓት እየሞተ ላለ ማህበረሰብ ነው የሞተውን ቅሪት ወደ ውጭ ሊልከው ነው ቀርዶ ቅሪታችን ቀረው ኩላሊታችን ነው የሞተውን የጨፈጨፈውን ህዝብ እንግዲህ ከድሮን ሀረር ያመለጠውን ምናልባት ያልተነካ ኩላሊት ካለ ኩላሊት ሊሸጥበት ነው ኩላሊት ሊቸረችርበት ነው እኔ በጣም የሚያስቀኝ እኔ ስለ ወደብ ሲያወራ እዚህ በአማራነቴ አዲስ አበባ ለመግባት የተከለከልኩ ሰውዬ በአማራነቴ ከቱለፋ ከጫጫ ከሸኖ እንዳላልፍ የተከለከልኩ ሰውዬ በአማራነቱ ከጎጃም ምድር በጉሃ ሲሆን ወደ አዲስ አበባ እንዳይገባ የተከለከለ ማህበረሰብ የተከለከለ አማራ ባለበት ከወሎ ቤት አማራ ተነስቶ አዲስ አበባ ለመግባት የተከለከለ አማራ ባለበት ሰዓት ስለ ወደብ ማውራት ምን አይነት አስቂኝ ምን አይነት ቧልት ምን አይነት ተረት እንደሆነ ይሄ ዘመን እንደውኮ ጉድ ማናየው ጉድ የለም ማንሰማው ጉድ የለም ገና ብዙ ነገር ያወራል ይሄ ሰውዬ ቃጅቷል በቅዠት ዓለም ውስጥ ያለ ሰውዬ ነው አብይ ማለት በዚህ ሰዓት በቅዠት ጋርቤጅ ውስጥ ሆኖ የሚማሰብ በዙሪያው ያሉትም ጭምር አንድ እንኳን ደህና ሰው የጠፋበት ህዝብ እንደ ህዝብ እየተጨፈጨፈ ባለበት ሰዓት ስለ ወደብ የሚያስብ ህዝብ እንደ ህዝብ እየተጨፈጨፈ ባለበት ሰዓት ስለ ልማት ስለ አትክልት ስለ ኮሪደር ልማት እንደው ህዝባችን በርግጥ እንደዚህ አይነት ቀልዶች በዘመናቱ ያሉ ተረት እንደሆኑ ስለሚያውቅ ስቆ ነው የሚያልፈው ስለዚህ እኛ በዚህ ሰዓት እንደ አማራ ፋኖ ወደብ የማዳን ለወደብ የመታገል የብሔራዊ ትግል የሚባል አይደለም መጀመሪያ በህይወት የኖርና ለመኖር አደጋ ተጋርጦብን ባለበት ሰዓት ስለ ወደብ የምናስብበት ምንም ምክንያት የለም ወደብ የኛን ሬሳ ለመጫኛ ካልሆነ በስተቀር መቼም እዚህ ምድር ላይ እንዳንኖር ተፈርዶብናል ሬሳችንን በዚህ ምድር ላይ እንዳይቀመጥ እንግዲህ ወደቡን ተቆናጥሮ ወደቡን በወደቡ አማካኝነት ሬሳችንንም ጭምር ሊጭነው እንደሆነ ካልሆነ በስተቀር እኛ ስለ ወደብ በዚህ ሰዓት ስለ ወደብ የምናስብበት ሳይሆን መጀመሪያ ስለ መኖርና ስለ አለመኖር
መኖራችን የምናስብበት ወቅት ላይ ያለነው ይሄ የቁም ቅዠት ነው የዚህ ስርዓት የቁም ቅዠት ነው ብዬ ነው ማምነውና ከዚህ ውጪ ሌላ ምንም ልለው አልችልም መሳይ በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ እግዚአብሔር ይስጥልኝ መልካም ቀን እኔም ለዚህ ቃለ መጠይቅ እንዳደርግ ስለጋበዝከኝ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቋሙ ስም ከፍተኛ የሆነ ምስጋና ማቅረብ ፈልጋለሁ መሳይ ፋኖ ኧረ ፋኖ ሲንጋርጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው ኮርቻ ሲጭኑት ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ አለችው ፍንን ያርጋትና ፋኖ አለችው ፍንን ያርጋትና ግን እንዳልብሱኝ መጣ ማለቱ አቀርና